እስኪ ዛሬ ለየት ባለ ነገር ይዤላችሁ መጣሁኝ። ለአይናችን እብጠት፣ በተለይ አይን እብጠት ላላችሁኝ በሙሉ የእናንተ መልስ ነው ይዤ የመጣሁት። ላይክ እና ሸር አትርሱ። የምትወዱት ከሆነ ላይክ አትርሱ። ምክንያቱም እኔ የምሰራቸው ነገሮች ለእናንተ የሚጠቅም ነገሮች እስከሆነ ድረስ እናንተ ካልጎዳችሁ እኔ ከጠቀመኝ ላይክ ብታደርጉ ምንም ነገር አይጎዳችሁም ማለት ነው ውዶችዬ። እዚህ ጋር የዛሬ የአይን እብጠት ይዤላችሁ የመጣሁት በአብዛኞቻችሁ ጥያቄ መሰረት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁ ወይ? አልሐምዱሊላ። እንዴት አረፈዳችሁ? ከኔ ጋር ሁሉ መልካም፣ ሁሉ ሰላም። ሀገራችንም አላህ ሰላም ያርግልን። አላህ ሱብሃነሁ ወተዓላ ሰርተን ለሀገራችን አላህ ያብቃን በሰላም። ውድ ኢክራምዬ አልኩኝ፣ ውድ ራሄልዬ እንኳን ለሀገርሽ አበቃሽ እያልኩኝ በዚሁ አጋጣሚ ያው ውድ ጓደኛ አይነት በነገራችን ላይ ክርስቲያን ብትሆንም ለእኔ ውድ ጓደኛ አይነት በተዋወቅኳት ቅርብ ጊዜ ነው፣ ግን ለሀገሯ አላህ በሰላም ያብቃት ብዬ ዱዓ አደርግላታለሁ ማለት ነው። ዛሬ የአይናችን እብጠት ብዙዎቻችሁ በጠየቃችሁ መሰረት እዚህ ጋር እንትን አለኝ፣ የበቆሎ ንሻ አለኝ። ገባችኋ? የበቆሎ ንሻ በዚህ አንድ መላጌት ታደርጋለች። እኔ አልሰራውም፣ ምክንያቱም ማታ ነው የምጠቀሙ ማለት ነው። ስለዚህ እናንተ ለማሳየት ያክል ነው እንጂ እኔ አልሰራቸውም። ምክንያቱም ማታ ነው የምጠቀመው። ማታ የምጠቀመው ከሆነ አሁን መስራት አይጠበቅብኝም። አሁን እኔ የምሰራው አንድ ሰዓት ነው። ስለዛ እናንተ ቪዲዮ ለማሳየት ነው ቀደም ብዬ ማለት ነው። እና በዚህ አንድ ማንኪያ ታደርጋላችሁ፣ ወይም የሻይ ማንኪያ ማድረግ ትችላላችሁ እንዳይበዛባችሁ ማለት ነው። በነገራችን ላይ ብዙ ሙሉ ፊቶቻችሁ የሚጠቁርባችሁ ከሆነ ሙሉ መቀባት ትችላላችሁ፣ ለእናንተ ምርጫ ነው። ነገር ግን እኔ አልቀባውም ሙሉ። አሁን እኔ በነገራችን ላይ በጣም አልቃሻ ነኝ። እኔ በጣም አልቃሻ ስለሆንኩ ማይስ ነው አይኔ ከመቆረው የተነሳ ዳርዳሩ ድረስ እንትን እየመጣ፣ ምክንያቱም እንጃ በናፍቆት ሊሆን ይችላል፣ በብዙ ብዙ ነገር ልትከፉ ትችላላችሁ። ያ ሊያስከፋችሁ ይችላል ማለት ነው። እዚህ ጋር ንሻ አለኝ እንደነገርኳችሁ፣ አንድ ትንሹ ማንኪያ ማለት ትችላላችሁ። እኔ አላደርግም በዚህ ማንኪያ ማለት በቃ ምሳሌ ለአይናችሁ ብቻ የምትፈልጉ ከሆነ በዚህ ትንሹ ማንኪያ ማለት ትችላላችሁ። ከዛ እዚህ ጋር ቡና አለኝ። ነገራችን ማንኛውም ቡና ትችላላችሁ። የሀገርም ቡና ይሆናል፣ ኔስካፌም ይሆናል፣ ማንኛውም ጎልደል ይሆናል፣ የተለያየ ቡና ሊሆን ይችላል። እዚህ ጋር ደግሞ ማር አለኝ። ማር ከሌላችሁ ይሄ ሳይሉ ወተት ማድረግ ትችላላችሁ። ያኔ ወተት ዝም ብሎ ወተት ማድረግ ትችላላችሁ ማለት ነው። ግን በበለጠ ይሄ ይረዳል። ገባችኋል? በነገራችን ላይ አሰል የብዙ ነገር ጠቃሚ ነው። ታውቃላችሁ አይደለ የኔ ማሮች? ስለዛ በዚህ ትንሹ ማንኪያ በዚህ ትንሹ ማንኪያ አድርጋችሁ ድብልቅልቅልቅ ታደርጋላችሁ ማለት ነው። ድብልቅልቅ ስታረጉት ካረጋችሁት በኋላ እንዳረጋላችሁ መሰላችሁ አይናችሁ እዚህ ጋር የሚያብጥባችሁ ቦታ መቀባት ትችላላችሁ ማለት ነው። ማታ ተቀብታችሁ ቢያንስ ለ20 ደቂቃ ማስቀመጥ ነው ፊታችሁ ላይ ማለት ነው። በነገራችን ላይ እመኑን ጀርቡት። እኔ ይሄ ቪዲዮ የምሰራው ሁሌም ጊዜ የምነግራችሁ ነገር ልንገራችሁ። እኔ ካልጠቀመኝ፣ እኔ ካልተጠቀምኩት፣ እራሴ ላይ ካልጀረኩት እናንተ ጋር ቪዲዮ አልሰራም። ይሄ ማወቅ አለባችሁ። ነገርኳችሁ። እና እኔ አልቃሻ ነኝ ብያቸዋለኝ። በጣም አልቃሻ ነኝ በነገራችን ላይ በጣም እኔ እንጃ። ልጄም እየናፈቀኝ ስለሆነ ይሁን። በነገራችን ላይ ቤታችሁ አሁን ምሳሌ ማለት ነው የኔ ወዶች ማብራቱ ጠፋብኝ እና ዱዓ አድርጉልኝ። ሀቂቃ ነው የምላችሁ። በጣም ከፍቶኛል። ለምን መሰላችሁ? አሁን በጣም ከምትወዱት ባለቤት ጋር ከምትወዱት ልጃችሁ ጋር የማታምኑት ቤት፣ በቃ እኔ አላምነው ቤቴ አሁን አላምነው በነገራችን ላይ። ምክንያቱም ከባለቤቴ ጋር 3 ዓመት ኖሮናል። በነገራችን ኒካ ካሰርን ወደ 6 ዓመት ነው፣ ከተጋባ 3 ዓመት ነው። ግን ያም ሆነ አብረን 3 ዓመት አሳልፈናል በትዳር ማለት ነው። ነገር ግን የሚገርማችሁ ነገር በቃ እኔ ልጄና ባለቤት አላምናቸውም። በቃ እኔ ዛሬ ላለቃቅስባቸው ዳው ነው የመጣሁት። እና ይሄ ቪዲዮ አድርሱልኝ። ሀቂቃ ለሱ ነው የምሰራው። ከአዳመጠ ይከታተለኛል አትለው። ነገር ግን ያመጣሁበት ምክንያት፣ ይሄን ታሪክ ያመጣሁበት ምክንያት ለአይን ማበጥ እንትን የሚያጋልጡ ነገሮች ነው። እና እኔ በነገራችን ላይ አሁን ልጄ ምሳሌ ልጄ አንድ ቀን ካላየሁት እጅግ በጣም ነው የማለቅሰው።
ፎቶ የመአት ፎቶ ስልኬ ከ200 በላይ ፎቶ አለው የልጄ ማለት ነው። ነገር ግን የበፊት ፎቶ ነው። አሁን ባለበት ደረጃ እንዴት እንደሚያድግልኝ እንዴት ከፍ እንደሚል በቃ ምን ልበላቸው ላይ እኔ እንጃ። አሁንም ይኸው ላለቅስ ነው፣ ትንሽ ነው የቀረኝ እና በቃ ፊት ለፊታችሁ ላይ እያደገ በቃ እሱን እያጫወታችሁ ከእናንተ ጋር አይደለም የሚያድገው። በቃ ብዙ ብዙ ነገር ያመልጣቸዋል እና የእሱ ልጅነት ሲያድግ እንደዚህ በአይናቸው አለማየት በጣም እኔ በነገራችን ላይ ያስለቅሰኛል። በነገራችን ላይ ያስለቅሰኛል። እኔ እንጃ ብቻ እኔ ለእኔ ብቻ ይሆን ለሁሉም ሰው ይሆን አላቅም። ግን ውዶቼ ወላይ እኔ እንጃ ቃላት የለኝም እና አብራችሁ ቢያንስ ልጄ ከኔ ጋር የኖረው 2 ዓመት ከ3 ወር አካባቢ ምናምን ሆኖታል። አሁን ወደ 2 ዓመት ከ9 ወር ምናምን ሊሆነው ነው እና በነገራችን ላይ እኔ እንጃ ልጆቻችሁ አጠገባችሁ ሆነው ሲያድጉና ርቃችሁ ሲያድጉ በጣም ልዩነት አለው ማለት ነው እና ወይኔ እማዬ ሲለኝ ማለት ነው ወይኔ ብስሚላ የሚሰማኝ ስሜት በቃ እኔ እንጃ። ልጅ በልጅነት ነው የሚባለው። ያው ልጅ በልጅነት ስለወለድኩም ይሁን አላውቅም፣ ብቻ በጣም ይከብዳል ውዶቼ። ግን እኔ ብቻ ነኝ እና እስኪ ልጅ ያላችሁ እባካችሁ አብሽሪ በሉኝ ከኮሜንት ላይ ማለት ነው። እና ዛሬ አለቃቀስኩባቸው አይደለ? የምሰራው ነገር ትቼ ወሬን ጀመርኩ። ያው ገብቷቸዋል ብዬ ተስፋ አደርጋለሁ ስላሳየኋችሁ ወሬ ልቀጥል ብዬ ነው እና ውዶች ላይ ከምሬ ነው የምላችሁ። እኔ ለማበድ ትንሽ ነው የሚቀረኝ፣ ለማበድ ማለት ነው። በነገራችን በየቀኑ ካልተደወለልኝ በቪዲዮ እሱን ካላየሁኝ እበጅ በጅ ነው የሚለኝ እና ታውቃላችሁ ከዚህ 2 ቀን በጣም አሞኝ ነበረ ራስ ምታት ምናምን። በነገራችን ላይ ራስ ምታቱ በልጅ የመጣ ሳይሆን በእናንተ የመጣ ነው። ይሄ በእናንተ የመጣ ነው። ለምን በቃ ኮሜንት ላይ በጣም እየጠየቃችሁ ስለነበረ ምን ልበላችሁ ከምነግራችሁ በላይ በቃ እናንተ አቦ ምን ይሄ እንጃ ብቻ አላቅላችሁም። እናንተ ብዙ ጥያቄ እየጠየቃችሁ ነው። ምሳሌ በቀን ማለት ነው ወደ 200 ወደ 300 ጥያቄ እየጠየቃችሁ ወደ 400 ወደ 500 በየቀኑ 100 እየጨመራችሁ ነው የምትሄዱት ጥያቄያቻችሁ ማለት ነው። ጥያቄዎቻችሁ ካልተመለሰላችሁ ደግሞ እጅግ በጣም እየተሳደባችሁ ነው ውስጥ መስመር። በነገራችን ላይ እኔ እዚህ ጋር ስራ ፈት ነው የምመስላችሁ። እኔ ስራ ፈት ነው የምመስላችሁ። ገባችሁ አይደለ? እኔ ስራ ፈት ነው እየመሰልኩ ያለሁት። ለምን በቃ ቁጭ ብዬ የእናንተን ጥያቄ ስለመመለስ ነው ይሁን አላውቅላችሁም። እና አሁን ምሳሌ በቀን ወደ 200 ወደ 300 ጥያቄ መልሳለሁ። በነገራችን ላይ ወይኔ ኢላሂ ብቻ እኔ እንጃ ምን እንደምላችሁ አላውቅም። ብቻ ብዙዎቻችሁ እኔ ስራ ፈት ስራ በቃ መዳም ቤት የሌለው ነው የሚመስላችሁ እና እኔ መዳም ቤት ነው ያለሁት እንደናንተ ቢያንስ ማለት ነው በቀን 80 ወይም 50 ከመለስኩላችሁ በቂያችሁ ነው ለእናንተ ማለት ነው። ምክንያቱም አሁን 700 600 500 400 መልሽ ማለት በጣም ይከብዳል። በነገራችን ላይ ያው ታውቃላችሁ እኔ ራስ ምታት በጣም አሞኝ ነበረ፣ በጣም ከምነግራችሁ በላይ። ይሄ ለምንድን ነው የሆነው? በቃ 24 ሰዓት ቁጭ ብዬ እንደዚህ ስልክ ላይ ስለማፈጥ ነው። እና አሁን ሴትዮ ያምናለች ይመስላችሁ? ወላሂ ይሄ ቲክቶክ እንደምጠቀም ካወቁ ወይም ዩቲዩብ እንደምጠቀም ካወቁ ወላሂ በጣም ነው የሚቆጡኝ። ለምን 24 በቃ ስልኬ ማለት ነው ሀቂቃ ነው የምላችሁ። ቤት እያጸዳው እንደዚህ ቤት እየጠረኩ ራሱ ስልኬ ከኔ ጋር አይላቀቅም። አይገርማችሁ? ስልኬ ከኔ ጋር አይላቀቅም። ሰማ አረጋለሁ። ሰማ አርጌ ጆሮዬን ነው የምሰካው። እንደገና አሁንም በቃ አንድ ነገር ሲመጣ ወይም ስልክ ሲደወልልኝ ቶሎ ብዬ ነው ማነሳው። ያ ደግሞ መዳሞቹ ታውቃላችሁ እናንተ። አልሐምዱሊላህ መዳም ቤት አይደለሁም ያለሁት እኔ። ያኔ መዳም ቤት አይደለሁም ያለሁት፣ እንደዚህ የሚቆጣጠረኝ ሰው የለም። ያኔ ሽማግሌ ቤት ነው ያለው። ሽማግሌ ልጆቿ በሳምንት ይቀያየሩላታል ማለት ነው። እኔም አልሐምዱሊላህ ረብል ዓለሚን ምርጥ ናቸው ለእስካሁኑ። ያው በነገራችን ላይ ያው እንደዚህ ብዬ ማለት ይከብዳል ገና ስለሆንኩኝ ማለት ነው። እና ወዶች ዱአ አድርጉልኝ። እናንተም ደግሞ አላህ ለሀገራችሁ ያብቃችሁ። እኔም ደግሞ አላህ ሀገሬ ለልጄ ያብቃኝ። ወፍ ቢስሚላህ ረህማን ረሂም። በቃ መቼ ለመቼ ሄጄ የማንቅፈው በቃ እኔ የሚሄደው ማለት ነው። በቃ 5 ዓመቱ ሲሆኑ ነው የሚገርማችሁ ነገር ገና 5 ዓመቱ። አሁን ገና 2 ዓመቱ ከ9 ወሩ ምናምን ይዘዋል። ግን እኔ ገና ከመጣሁ 5 ወሬ ነው እና ወይኔ ቢስሚላህ ጌታ ያረቢ። እኔ ወላይ በየቀኑ ዱአ የማደርገው አላህዬ ሆይ ሳላውቀው ሳላስብ ሳልጨነቅ በቃ ይሄ 2 ዓመት በቃ ያሰብኩትን ተሳክቶልኝ አላህ ለሀገሬ እንዲያበቃኝ ነው። እና ውዶች ላይክ እና ሼር አትርሱ። ይሄ ቪዲዮ ማለት ነው ለብዙ ሰው እንዲደርስልኝ እፈልጋለሁ።
ከወደዳችሁት ላይክ አትርሱ፣ ሼር አትርሱ። አበረታቶኝ የተለያየ ነገር ይዤላችሁ እንደምመጣ ደግሞ ተስፋ አደርጋለሁ ማለት ነው። ይሄ እኔ ነገርኳችሁ ማታ ስለምጠቀመው ለአሁኑ አልሰራውም። ለእናንተ ነው ያሳያችሁ። እዚህ ጋር ንሻ አለኝ፣ እዚህ ጋር ቡና አለኝ፣ እዚህ ጋር ማር አለኝ። ማሩ ከሌላችሁ ወተት ማድረግ ትችላላችሁ ማለት ነው። አለቀቀስኩባችሁ ዛሬ። ውዶችዬ መልካም ውሎ ተመኘሁላችሁ። አወዳችኋለሁ።